በትምህርት ዘርፉ በጣም በብዙ መስክ ነው ይሄ የትምህርት ስርዓታችን ወድቋል ብለን ትምህርት ስርዓታችንን ማሻሻል አለብን ብለን ለማስተካከል ሪፎርም ከጀመርን በኋላ ያየናቸው አንዱ ኦብቪየስሊ የትምህርት ጥራት ወድቋል። የትምህርት ጥራትን ማሻሻል አለብን። የትምህርት ጥራትን ችግር ውስጥ ከከተቱት ነገሮች መካከል አንዱ ከመምህራን ክህሎት ጋር በተያያዘ ያሉ ችግሮች አሉ። ከኢንፍራስትራክቸር ከትምህርት ቤቶች ለመማር አትራክቲቭ የሆኑ ትምህርት ቤቶች ማድረግ ላይ በጣም ብዙ ችግር ነበረ። በፊት የመጡት ጥናቶች 10% አይሞሉም ነበረ። እንደው ይሄ ትምህርት ቤት ናቸው ሊባሉ ይችላሉ የሚባሉት ትምህርት ቤቶቻችን ከፈተና ምዘና ጋር በጣም ከፍተኛ ችግር ነበር። ፈተናዎች ይሰረቃሉ፣ መኮራረጃ አለ። ስለዚህ በትክክለኛ የሚችለውና የማይችለውን እንኳን መለየት የማይችል የትምህርት ስርዓት ያልቻለውን በደንብ እንደግፍበት እንደው አውቀን እንደግፍበት እንኳን እድል ያልነበረበት ነበርና የካሪኩለሙ እንትን ችግር ነበረው። ካሪኩለሙ እንደገና በአዲስ መልክ እንትን ማድረግ የአቅርቦት ችግር ነበር ከመጽሐፍት ጋር በተያያዘ እነኝን ሁሉ ይሄ እንግዲህ ከፍተኛ ትምህርት ላይ ያለውን እንኳን ሳነካ ማለት ነው። ከዚህ አንጻር የተጀመረው ሪፎርም በዚህም ዓመት በተጠናክሮ ቀጥሏል። በትምህርት ለትውልድ የመጀመሪያው ዓመት እንትን ስናደርግ ወደ 27.5 ቢሊዮን ብር የሚሆን ነበር ህብረተሰቡ አሰባስቦ ትምህርት ቤቶች የሰራው ያደሰው። በዚህ በሁለተኛው ዓመት የበለጠ ተጠናክሮ ወደ 54 ቢሊዮን ብር ያክል የሚደርስ በአይነት በጉልበት እና በገንዘብ የተዋጣበትና በጣም ብዙ ትምህርት ቤቶች የተሰሩበት በጣም 1250 በላይ በዚች 9 ወር እንኳን 1250 በላይ ቅድመ አንደኛ ትምህርት ቤቶች ወደ 390 ምናምን የሚደርሱ አንደኛ ደረጃ እና መካከለኛ ደረጃ እንደዚሁ ወደ 200 አካባቢ ሁለተኛ ደረጃ ትምህርት ቤቶች ተሰርተዋል። በጥገና በኩል ወደ 22000 የሚደርሱ ትምህርት ቤቶች ተጠግነዋል። ቅድመ አንደኛ በአጠቃላይ ባለፉት ለውጡ ከተጀመረ በ5 ዓመት ውስጥ ከ35000 በላይ ቅድመ አንደኛ ትምህርት ቤቶች ተሰርተዋል። ድሮ የቅንጦት የከተማ ልጆች ብቻ የሚማሩበት የነበሩ ቅድመ አንደኛ ትምህርት ቤቶች አሁን በሁሉም የሀገሪቱ ክልል ማዳረስ የተቻለበት ነው። ይሄ አንድ እንቅስቃሴ ነው። ከትምህርት ጋር በተያያዘ የመምህራን ስልጠናን በአዲስ መልክ በሚያስተምሩት ትምህርት ስልጠና ጀምረናል። ባለፈው ዓመት ወደ 56000 መምህራን እናሰልጥነናል። በዚህ ዓመት ወደ 84000 መምህራን እናሰለጥናለን። የትምህርት ቤት አስተዳዳሪዎች፣ ዳይሬክተሮች ወይም ርዕሰ መምህራን የሚባሉትን ወደ 7000 የሚደርሱ ባለፈው ዓመት እንደዚሁ አሰልጥነናል። ትምህርትን ማስተዳደር ከፖለቲካ ለይቶ ትምህርት ቤቶቹን ሪሊ መከታተል የሚቻልባቸው እና ችሎታ ያላቸው ሰዎች የሚመሯቸው ትምህርት ቤቶች እንዲሆኑ በጣም ዘርፈ ብዙ የሆኑ ለውጦች ነው በትምህርት ሴክተሩ እያየን ያለ ነው። መሰረታዊ የባህሪ ለውጦች እያየን ነው። እንደ ከዚህ በፊቱ አጭበርብሬ ኮርጃ አልፋለሁ የሚባል ነገር የለም። ተማሪዎች ላይብረሪ መግባት ጀምረዋል። አስተማሪዎች ቅዳሜ እያስገቡ ተማሪዎችን ማስጠናት ጀምረዋል። እና በአመለካከት ደረጃ ራሱ ትምህርትን ለመቀበል ያለውን ኢንቫይሮንመንት ፈርታይል የሆነ ኢንቫይሮንመንት እንዲፈጠር ሆኗል። ከዚህ ባሻገር በከፍተኛ ትምህርት ዘርፍ በጣም ብዙ ለውጦች እየተካሄዱ ነው። ከፍተኛ ትምህርት ቤቶቻችን፣ ዩኒቨርሲቲዎቻችን ትምህርት እውቀት የሚገኝባቸው እውነት የሚፈለግባቸው ቦታዎች እንዲሆኑ ይሄ ከታች ካለው ውድቀት ጋር ተጨምሮ በአጠቃላይ የትምህርት ጥራቱን ክፉኛ ጎድቶት የነበረው የዩኒቨርሲቲ ትምህርትን በሙሉ አሁን በአዲስ መልክ እንግዲህ ፈተና እያለፉ በራሳቸው ጥረት የሚገቡ ተማሪዎች ሲመጡ አጠቃላይ የትምህርት እንትኑ ትንሽ እየተቀየረ ነው። ሞር እውቀት የሚፈልጉ እንደ በፊቱ ዝም ብሎ ዲግሪ ለማግኘት ብቻ የሚገቡ ሳይሆኑ መማር የሚፈልጉ ተማሪዎች እየገቡባቸው ነው እነኚህ ትምህርት ቤቶች ውስጥ። ካሪኩለሙን እንደዚሁ እንደ በፊቱ ሁሉን አንዳንድ ዩኒቨርሲቲዎች ሁሉን ነገር ማስተማር አለባቸው ሳይሆን ዲፈረንሺየት አድርገን በእርሻ በተወሰነ እንትን ሁሉም እንደ አካባቢው ጸጋ
ሞር ኮንሰንትሬት ያደረገ ትምህርት የሚሰጥበትን መንገድ ይሄ ዩኒቨርሲቲ ዲፈረንሺዬሽን ያልነው በስራ ላይ እየዋለ ነው። ኢቬንቹዋሊ ዩኒቨርሲቲዎች እንዲሆኑ የምንፈልገው ከምንም አይነት የመንግስትም የምንም ተጽዕኖ ወጥተው ነፃ ተቋማት እንዲሆኑ ነው። እዚህ ነው ይሄ የኦቶኖመስ የሆነ ወይም ራስ ገዝ የሆኑ ዩኒቨርሲቲዎች በሚል አዲስ አበባ ዩኒቨርሲቲ በዚህ ዓመት ይጨርሳል። በሚቀጥለው ዓመት ወደ 10 ዩኒቨርሲቲዎች ወደዛ መስመር እናስገባለን ብለን እየተንቀሳቀስን ነው። የትምህርት ሴክተሩ መሰረታዊ በሆነ መልኩ እየተቀየረ ነው። ትምህርት እንደሌላው ነገር አይደለም። በአጭር ጊዜ ውጤቱን የምታየው አይደለም። ቀስ እያለ በትውልድ የሚሰራ ነው። እንደዛም ሆኖ ግን በማህበረሰብ ደረጃ እንደ ህብረተሰብ የኢትዮጵያውያን ለልጆቻቸው ትምህርት ያላቸውን ስሜት ክፉኛ ያየንበት ነው። ወላጆች ልጆችን መጠየቅ ጀምረዋል ምን እየተማሩ እንደሆነ። ከፊታችን ብዙ ዋና ዋና ስራዎች አሉ። እንደምታውቁ የ12ኛ ክፍል ፈተና አሁን ከአንድ ወር ተኩል በኋላ ይመጣል። ይሄ አራተኛው ነው። ለመጀመሪያ ጊዜ 4 ክፍሎች በዚህ በአዲሱ የፈተና አሰጣጥ እንትን የሚሉበት ነው። ይሄንንም እንደ ከዚህ በፊቱ አድካሚ በሆነ ከቦታ ቦታ ልጆችን እያዘዋወሩ ከመሄድ ባለፈው ዓመት ወደ 29 ሺህ ተማሪ ነበር ኦንላይን ፈተና የሰጠነው። ዘንድሮ 150 ሺህ ተማሪ ኦንላይን ለመስጠት እየተዘጋጀን ነው። እንዳልኩት በመምህራን ስልጠና ዘንድሮ ወደ 84 ሺህ መምህራንን አስገብተን እናሰለጥናለን ለክረምቱ። ዩኒቨርሲቲዎች ያው ከዚህ በፊት በጀመርነው መልኩ የኤግዚት ኤግዛም እንትን ማድረግ ይጀምራሉ። ለሚቀጥለው ዓመት ዝግጅት ከምናደርግባቸው ነገሮች አንዱ ዘንድሮ ሀገር ውስጥ የኮምፒውተር መገጣጠሚያ ፋብሪካ ለማቋቋም ከኤአይኤች ጋር በጋራ እየሰራን ነው። ከመስከረም ጀምሮ መምረት ይጀምራል። ኢትዮጵያ ዲጂታሊ ወደፊትም በዲጂታል ቴክኖሎጂም ወደፊት መሄድ የሚያስችላት ስራ ነው። በዛም ዙሪያ እየሰራን ያለ ነው። ብዙ እጃችን ላይ ያሉ ስራዎች አሉ። በዚህ 3 ወራት መጨረስ ያለብን አንዱ ኢኒሼቲቮች አሉን። ሁለት አዳዲስ ኢኒሼቲቮች አሉን። አንደኛው በሚቀጥለው ሳምንት ከትምህርት ቢሮዎች ጋር በሚኖረን ውይይት ተማሪዎች ስልክ ትምህርት ቤት ይዘው እንዳይገቡ እንትን ለማድረግ እንቅስቃሴ ጀምረናል። የጋራ ስምምነት ላይ ከደረስን ከሚቀጥለው ዓመት ጀምሮ ተማሪዎች ትምህርት ቤት ገብተው ትምህርት መከታተል ነው እንጂ ከስልክ ጋር የሚጫወቱበት ሁኔታ እንዳይፈጠር እሱን እንትን እያደረግን ነው። ሁለተኛ በሚቀጥለው ዓመት ላይ ደርስልን ይችላል፣ ግን ህጋዊ ስርዓቱን በሙሉ ጨርሰን በ2019 እናስጀምራለን ያልነው ዩኒቨርሲቲ ውስጥ የሚማሩ 3ኛ ዓመት የጨረሱ ተማሪዎች ከሚቀጥለው ዓመት ከ2019 ጀምሮ 4ኛ ዓመት ከመግባታቸው በፊት የ1 ዓመት አገልግሎት እንዲሰጡ ከዚህ በፊት የነበረ ነው። ይሄ አዲስ አይደለም፣ በጃንሆይ ጊዜ የነበረ ነው። 2 ጥቅም አለው ብለን ነው ይሄንን ነገር የምናደርገው። አንደኛ ልጆቹ ዝም ብሎ የቀለም ትምህርት ተምሮ ሳይሆን ተግባራዊ የሆነ ትምህርትም ለ1 ዓመት ሄደው የሚሰሩበት ከማህበረሰቡ ጋር የሚተዋወቁበት እንትን ነው። ሁለተኛ አስተማሪዎችም እጥረት ተወሰነ ደረጃ ስላለ ብዙ ልጆችን ወደ አስተማሪነት ለ1 ዓመትም ቢሆን ወደ አስተማሪነት እናስገባለን ብለን የጀመርናቸው እንቅስቃሴዎች አሉ።